አጨብጭብ አንተ ኧረ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጄሬሚ ሞንጋን ማለት ነው ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት የተከታተለ ልጁ ነው የነበረው እንዲህ አንተ ጥልቅ ብሎ በአንዴ ሲቲ ያስፈርመዋል። ማሬስካ አንዴ አንተ ሲጀምር ታውቃለህ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው እኔ ለቲሜ በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበላው 3.5 ሚሊዮን ነው በቃ። ውይ ታረኛውን ታስገባልኛለህ ማለት ነው። በሁሉም ስትስቅ የነበረችው አርሰናል ይኸው ቤቷ ድረስ መጥቶላት። በእነ ቼልሲ በዩናይትድ ስትስቅ የነበረችው አርሰናል ወር ሙሉ ሲያወሩት የነበረውን ተጫዋች በአንድ ቀን ትናንት አወራው ፋብሪዚዮ ሂርዊጎ ዛሬ ማለት ነው። ጄሬሚ ሞንጋ ሂርዊጎ ተብሏል ሲጀመር ማለት ነው። እኔ እየፈለኩት ማሬስካ ሄዶ ፕሮጀክት አቀረበለት ራሱ አሳየው። ማሬስካ ነው ፐርሰናል ያወራው አለቀ ሂርዊጎ ተባለ። ሌላኛው ጄሬሚ ዶኩ ልጁ ማለት ነው። በጣም የሚገርም ተስፋ ያለው ልጅ ነው። ደህና ልጅ ነው። አርሰናል ወር ሙሉ ስካውት አደረገችልን ለኛ። ስካውቶቹ ቆንጆ ስካውት ናቸው አርሰናል። እኛ እንወስዷለን ማለት ነው። ታረኛው ልጅም ተገቢያለሽ። ከዩናይትድ አንደርሰን እንወስጃለሁ። ከቼልሲ ደግሞ ኤንዞ ማሬስካን ሊያው ሚድ ሲዝን ላይ አሁን ደግሞ ከአርሰናል ጄሬሚ ሞንጋን የፈለኩትን ተጫዋች በፈለኩበት ሰዓት የማስፈርም ቲም ነኝ። የፈለኩትን ተጫዋች ማለት ነው። እኔ ፈልጌው የማይመጣ ተጫዋች የለም። ማንም ይሁን ማን ይመጣታል አለቀ። ኔክስት ሲዝን ደግሞ በደንብ ታያላችሁ። ይሄንን ቲም በደንብ ጠብቁት። እንደው ስንቱን ቀምቼሽ እችላለሁ አንቺ ወያላ። ዘንድሮ እርሜን ዋንጫውን ባልቀማሽ ከወራት በላይ በንግግር ላይ የነበሩትን ጄሬሚ ሞንጋን ማንቸስተር ሲቲ ዝውውር ውስጥ ገብቶ ከነሱ በተሻለ አክቲቭ ነው ተብሏል ማለት ነው። ለዚህ 16 ዓመት ዊንገር ማለት ነው። ይህንን ልጅ አሁን እነሱ ከወር በላይ ሲያወሩት የነበረውን እኛ ባንዴ ገብተን ስናስፈርመው አስቡት። አቤት ዝውውርን ቶሎ ለማጠናቀቅ በቃ ሲቲ ነው መሆን ያለብን፣ ሌላው ይታሻል እና እንደ ዘንድሮ ቶተናም ማለት ነው። እኔ በበኩል ይህንን ዝውውር ምርጥ አድርጌ ነው ማየው። ልጁን አንዴ ለማየት ችዬ ነበር። ሌስተር ሲቲ ሊወርዱ ሲሉ የመጨረሻውን ጨዋታ መሰለኝ አላስታውስም። ብዙ ዊንገርም እንደሌለን አንጻር በቃ አሪፍ ሳይኒንግ ይሆናል። ከአርሰናል መውሰዳችን በተለይ ጀርሚ ሞንጋ ቱ ማን ሲቲ ሂር ዊ ጎ። እኔ ምን አገባኝ ገባርለ እኔ ምን አገባኝ ደግሞ በ16 ዓመት ልጅ ደግሞ ግርጣት ልባል አባቴ። እኔ ስለ ጀርሚ ሞንጋ ወደ አርሰናል ምናምን ብዬ የሰራሁት አንድ ቪዲዮ ካመጣህልኝ የፈለከውን እቀጣላለሁ። ምክንያቱም ስላልሰራው ማለት ነው ገባርለ መድፈኛው ቻምፕ እኔ መጥቼ ማለት ነው ምሰራልህ ቪዲዮ ቁም ነገር የሆነ ነው ገባ። የ16 ዓመት ታዳጊ ልጅ ምናምን ገና ዛሬ እናጫውታለሁ። እኔ የሚያሳስበኝ ማለት ነው አሁን ቻምፕ ነኝ አይደል? አሁን ደግሜ ቻምፕ ለመሆን ነው እንጂ የዛሬ 3 ዓመት 4 ዓመት ምን ይሆንልኛል ምናምን ገባር ምን እሺ ነው ማን ማክስ ዳውመን ውሰት ቢወጣ ምናምን አይነት ነገር እኮ ነው ገባ። እንደውም እሱ የኛ ልጅ ስለሆነ ምናልባት ዘግበው ስላሉ ይሄን ልጅ ግን አልዘገብኩትም ገባር። በ10 ሚሊዮን ደግሞ ልገመት እንዴ? በ10 ሚሊዮን አይሰምታችኋል እኮ የፕሪሚየር ሊጉ ሀብታሙ ቡድን እንደሆንኩኝ እንደኔ ገቢ ያለው የለም። ሚኮ ካስደነገጠ እኔ ቀልብን ነው ምገፍ። ተረዳኝ አይደለ? ማንም አያገረጣኝም ገባር። 10 ሚሊዮን ለመክፈል ፈቃደኛ አልሆንኩም። ሲቲ ደግሞ ያው ገባር የራሱ ብር አይደለም ዝም ብሎ ስለሆነ የሚያደርገው ይውሰደው። ምን እሺ ነው ይውሰደው ገባህ አይደለ? ከበሰለ በኋላ ነው ይወስደዋል አስፈላጊ ከሆነ ማለት ምን ገባህ አይደለ? ብዙ ኤክሳይትድ የነበርክ የአርሰናል ደጋፊ ካለህ ነው ማንዬ ገባህ። እኔ የአርሰናል ታርጌት መፈረም አለበት ብዬ ማስበውን ታርጌት መጥቼ እዚህ ጋር እነግርሃለሁ። ይሄን ልጅ እንዲህ ከሆነ ነው ልንፈርመው የምንችለው ብዬ በግልጽ ነው የምነግርህ እኮ አባት። ይሄን ልጅ ከበር አላረኩትም አይመለከተኝ። ወሰዳችሁት አይደለ? መርዝ ይሁንባችሁላችሁ። ይሄ ልጅ ማለት ነው ታለንቱ ይጥፋበት። ባዶ ጎል አግኝቶ ማለት ነው ቀኝ የቱ ነው ግራ የቱ ነው በየትኛው ልምታው ብሎ እንዲያስብ ያደርገው። በቃ ሌላ ምንም ማለት አንችልም። አንተ እንዴት አድርጎ ነው የነጠቁን? በእናትህ እንዴ የመጀመሪያ ፈራሚያችን ሆነ ምናምን አልተባለም እንዴ? ማን ለማንኛውም ማለት ነው ሲቲዎች የያዛችሁት ነገር አይበርከተላችሁ። በቃ ምንም አባካታመጥ ይሄንን ወቅ ከመቼው ነው ቀብ ያደረጉት? አንተ ምን አይነት ነገር ነው? በቃ ይሄ እንደዚህ አሸባሪ ሆኖ ቀረ ማለት ነው ይሄ ቡድን። ወይኔ እሺ ጄሬሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል ማለት ነው። እኔ ብዙ ሰዎች ስለ ትራንስፈር እውቀት የሌላችሁ ሰዎች ማለት አርሰናል ገረጣ ምናምን፣ አርሰናል ትክክለኛውን ውሳኔ ነው የወሰነው። ማን 10 ሚሊዮን ለማ 10 ሚሊዮን ለዚህ ያማሃል እንዴ? 16 ዓመት ልጅ 10 ሚሊዮን እንዴት ነው የምትወጣው?
አንድ ሲኒየር ጎል ያለው ልጅ ማለት ነው። ገብቷል። 16 ዓመቱ ማን ህፃን አያስፈልገንም። እኛ የምንጫወተው የለ ፕሪሚየር ሊግ ኦልሬዲ የበላን ሰዎች ነን። ቀጣይ ዓመት እሱን ዲፌንድ ለማድረግ ነው የምንጫወተው። ዲፌንድ ለማድረግ ይሄን ነው ልናስፈርም አንችልም። ገብቷል። ትክክለኛ ራሱን ፕሩቭ ያደረገ የሚገርም ሌፍት ዊንግ ነው የሚያስፈልገን አርሰናል። ገብቷችኋል አይደል? ሌፍት ዊንግ ጽድት ያለ ነው የሚያስፈልገን። ይሄንን ተዉት። ይኸውልህ አትጨናነቁ ጋይስ። የተመደበ ብር አለ ለአርሰናል ቻምፒየንስ ሊጉን እንዲያመጣው ለአርቴታ የተመደበ ብር አለ። ልክ ዓለም ዋንጫው ሲጠናቀቅ ማለት ነው ሁልህም አይነህ እያየ ማለት ነው አይነህ እያየ ሱፐር ቲም ይሰራል። ከዛ በኋላ ምን አባት እንደምታመጣ እናያለን። ሁላችሁም ደግሞ ኮፒ ሊንክ ሪፖስት አድርጉት ይሄን ቪዲዮ። ጄሬሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ ተባለ። ምን እየሰራ ነው አንድሪያ ቤርታ? ቆይ ፋሚሊ እኛ እኮ ናፈቀን ዝውውር እኮ። ጄሬሚ ሞንጋን እንኳን በቃ እንበላ። አሁን ትክክለኛ ግርጣት ነው በቃ ይገረጣል። አሁን እንደፈለጋችሁ ማለት ትችላላችሁ የማንቸስተር ዩናይትድ ደጋፊዎች። ለማንኛውም ዋና እነ ባርኮላ እነ ሞርጋን ሮጀርስ ምናምን ሂር ዊ ጎ እንደሚባል ምንም ጥርጥር የለውም። ጄሬሚ ሞንጋን ግን ተበልተናል ፋሚሊ። በላሽው፣ አንጀቴን በላሽው፣ ሆቴን በላሽው። ስጀነጅኝ ቆይተሽ ለፈላው የጋርሽው። ወይኔ ወያላ እኔ አፈር ልብላው፣ እኔን ውቅለለው፣ እኔም ልዋረደው፣ እኔም ልገርጣው ወያላ። በ16 ዓመት ስትገመታለህ በ10 ሚሊዮን እኔ አልሰጥም። እንደ 10 ሚሊዮን አጠይቀኝም እንዴ? ወዳጅነታችን ለዚህ ነው እንዴ? ወያላ እኔ አረ ወይኔ ወያላ እኔ አፈር ልብላ። እንግዲህ ምን ማድረግ ይቻላል? አይዞን በቃ አይዞን ወያላ። አልሰማሁም ነበር ሻወሌ፣ አልሰማሁም ነበር። እስቲ ሶፍቱን አምጣው ወያሊ ጋር ድረስ። የገጠር ልጅ ወር ሙሉ አርሰናል ሂር ዊ ጎ ገባ አርሰናል ነው እያልኩ ነፍስ ማያቅ የአካዳሚ ተጫዋች እንኳን ማለት ነው ሪጀክት የሚያደርጋት እኮ ናት እቺ ትንሿ ማለት ነው። ለማንኛውም ትችላላችሁ ሲይዝ ነው አኮራችሁ። ምን አይነት ኳላ ገብቶ እኮ ነው ማንቸስተር ሲቲ ተደራድሮ እፍስ አላረገው አልነጠቃቸውም። ማን ግርጣት ባይዞ ማለት ነው። በሲቲ ጀመረ እንዳይመስላችሁ። አምና ታስታውሳላችሁ፣ ሶሪ ከዛሬ 7 ወር 6 ወር አካባቢ ክለባችን ሊቨርፑልን መርጦ የመጣውን ተጫዋች ላስታውሳችሁ አርሰናልን ሪጀክት አድርጎ ዊል ራይት ማለት ነው። ይሄው መጨረሻ ላይ ቪዲዮን እጋብዛችኋለሁ። እነሱ ስለማያምኑ እኔ ሲጀመር ያለ መረጃ አልሰራም። ታውቃላችሁ እያንዳንዷን ነገር በመረጃ ነው የምሰራው። ሶርሱን ከነሶርሱ ነውና ዴቪድ ኦርንስታይን የዛኔ የዘገበውን ላስታውሳችሁ ዊል ራይት ማለት ነው። ይሄው ነፍስ ያላወቀ እንኳን ተጫዋች የሚያገረጣው ክለብ እኮ ነው። ትንንሽ ተጫዋቾች እንኳን አርሰናል አንሄድም የሚልበት እኮ ነው። አቤት ቅሌት! ይሄው ሳይውል ሳያደር አሳየልኝ። ይመስገን። የገጠር ልጆች ነን እኛ፣ የገጠር ልጆች ማለት ነው። እኛ የገጠር ልጆች ነን፣ ግን እነዚህ ትንንሾቹ ሪጀክት አድርገውን አያውቁም። ይቻላል እንዴ? በነገራችን ላይ እነዚህ ትንንሾቹ ሪጀክት ማድረግ ይችላሉ እንዴ? እኔ እኮ ይሄ አርሰናል የሚባለው ክለብ በጣም ብዙ ተአምር ነው የምታሳዩኝ። ባይዘው እኔ በእናንተ ሙሉ እምነት ነው ያለኝ። ግማሽ ጎዶሎ ምናምን ራሱ አይደለም ሙሉ እናንተ ብዙ ነገር ነው የምታሳዩኝ። ይቻላል እንዴ? እነዚህ አካዳሚዎቹ ምናምን ሪጀክት ያደርጋሉ እንዴ? ምንም ነፍስ ማያውቁት ምናምን እንዴት ነው የሚወስኑት? ገና በ16 ዓመቱ 18 በታች ነው አልፈልግም ይላል። ጉድ። ለማንኛውም ሲቲ ማንቸስተር ሲቲ ይመች። ሂር ዊ ጎ ቱ ሲቲ አባቴ ሲቲ ዙ አያርሴ ጉድሽን አየሽ? አንድ ወር ሙሉ ጀንጅነሽ ደግሞ እኮ ከሊጓን ከሌስተር 10 ሚሊዮን መክፈል አቅቶሽ ይሄው ሲቲ በአንድ ቀን ትላንት ጀመረው። ዛሬ ሂር ዊ ጎ አይታል። በቃ አንድ ወር ሙሉ ጀንጅነሽ ኧረ አንቺ አታሰድቢን በእናትሽ እንዴ! ለ10 ሚሊዮን እኔ አልወረውርልሽም ዝም ብዬ እንዴ። በቴሌ ብር ልክልሽ ነበርኩ 10 ሚሊዮን በቴሌ ብር ማለት ነው እንዴ። ምን ሆነሽ ነው? ኧረ ሲቲ ይመጫችሁ። ዋንጫ በልተህ ራሱ ሰው አትሆንም አንተ ጠንያም ሰው አትሆንም። ኧረ አርሲዬ የአዶንስ ገንዘብ የአዶንስ 10 ሚሊዮን መክፈል አቅቷት ጄሬሚ ሞንጋ ማንቸስተር ሲቲን ተቀላቀለ። ይሄ ቀሌት ነው። ዋንጫ ባነሳሽበት ማግስት የ10 ሚሊዮን ተጫዋች፣ ምክንያቱም ተጫዋቹን አልፈለኩም ምናምን አይሰራም። አሁን ትራንስፈሩ መጨረሻ ላይ እንደደረሰ ምናምን ሁላችንም እናውቃለን። አንቺም ተናግረሻል ያለቀ ትራንስፈር መሆኑ። ይሄ ቅሌት ነው። ይሄ ከግርጣት ብቻ ተብሎ የሚታለፍ ነገር አይደለም። በሰባ እኮ ብር እኮ ሁላ አይደለም የተጠየቅሽው እኮ ብር አይደለም። አዶንስ ተጠይቀሽ አዶንስ መክፈል አቃተሽ። ችጋር በሴንቸሪ እኮ ነው ዋንጫ ያሳካሽ። በሴንቸሪ ያሳክተሽ እንዲህ ያልሽ ትልቅ የሆንሽ መሰለሽ። አይደለሽም አሳየሽ እኮ
ለምንድን ነው ግን ከአርሰናል ስማችሁን ግርጣት ኤፍሲ የማትሉት? እንደናንተ እኮ የሚገረጣ የለም እኮ። እስቲ አንድ ጥያቄ ልጠይቃችሁ። እናንተ ከትልቅ ክለብ ጋር ተፎካክራችሁ የወሰዳችሁት አንድ ተጫዋች ካለ እስቲ ኮሜንት ላይ ጻፉልኝ። ያው ሲቲ በላችሁ። ይሄንንም ሞንጋን ግርጣት ኤፍሲ ማለት እንደ አርሰናል የለም እኮ በፈጣሪ። እኛ ንቀን የተሆነው ተጫዋች ወደ ማንቸስተር ሲቲ ሂርዊጎ ተብሏል። ተውኝ ራሴን እያጽናናው ነው። ኤኒዌይስ ማለት ነው ይሄ ተጫዋች ላይ ሳልፈልግ ልቋጥርበት ነው። በቃ ማንቸስተር ሲቲ ውስጥ ነው እንዲሳካለት አልፈልግም። በቃ በተለኛ ላይ ካስቆጠረ ምናምን ከናንተ ቀምተን ምናምን እንደዚህ አይነት ጨው ያለና አይሆንም፣ አይሳካለትም በፍጹም። አረ ምንድነው ነገሩ እንዴ? የምር ገንዘቡን አሳስባችሁ ነው አሁን ልጅ አመለጣችሁ? እኔ ምንም ስላልገባኝ ነው። እግዚአብሔር ምን አስበው ነው? እኛ አንፈልገውም፣ ስለማንፈልገው መሆን አለበት እንጂ የፕሮጀክታችን አካል ስላልሆነ መሆን አለበት እንጂ በጣም 3.5 ሚሊዮን ምናምን እኮ ነው ለኔ ገንዘቡ በፍጹም አይመስለኝም። ፖቴንሻል አለው ምናምን ሲባል ነበር አይደል? ምንድነው ታዲያ? አይሳካለትም ስላችሁ የእውነት እንዳይሳካለት ፈልጌ ምናምን ሳይሆን ብዙ ጊዜ ከተመለከታችሁ ከሆነ ክለብ ተቀምጦ ለሆነ ክለብ የሚጫወት ተጫዋች ምናምን በደንብ ሼን ካረገ ምናምን አንደኛ ጸጸቱ ይገለናል፣ ሁለተኛ ደግሞ ከናንተ ቀምተን ምናምን የሚባል ጨው ያለ እና እሱን ስላልፈለግኩት ነው። ኤኒዌይስ ይመቻችሁ። ስላልፈለግነው ነው ብለን አጽናንተናል ራሳችን። ግርጣት 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 ይሉሻል መገርጣት ይሄ ነው በቃ። አንድ ወር ሙሉ ደክመሽ ጊዜሽን ጨርሰሽ ሂርዊጎ ወደ ሲቲ ማለት ነው። በስማም ዋንጫ በልተሽ እንኳን አያልፍልሽም ነው? ምንድነው ችግሩ? ዋንጫ በልተሽ እንኳን እንዴት ደግሞ በ10 በወረደ ብር ማለት ነው። ኧረ በስማም እኛ እኮ ማለት ነው ተጫዋቾችን ሁላ እንደዚህ ምን ኮረኩምበት ብር እኮ ነው። በዚህ ብር እንዴት ማስፈረም ያቅትሻል? ቆይ አንቺ አራርስዬ በእውነት ይደብራል። ዘንድሮ በሊቨርፑል ሙድ ስትይጂ ነው ደግሞ እኮ ነው በጣም የገረመኝ እኮ ማለት ነው። የግርጣት አመት ነው እንግዲህ እየገረጣችሁ ነው ተራ በተራ። በቃ ችግር የለውም። አሁን ካሉ ላይ አሪፍ የተወሰኑ ተጫዋቾች ይመጣሉ። በቃ አርሰናልማ አስፈሪ ነው የሚሆነው ቀጣይ አመት። የምርሽን ነው? ሁሉም እያስፈረመ ያለው ማለት ነው ዋንጫ ለመብላት ነው። ጸዴ ተጫዋች ቶትናም ራሱ ተፎካካሪ ነው የምትሆነው ማለት ነው። በቃ ባለሽ በደንብ መሞከር ነው ቀጣይ አመት ዋንጫ ለመድገም። ወይኔ አርዝዬ በእውነት እኔ እንደዛሬ ያሳዝነሽኝ አታውቂም። ወይ ጉዴ ፈላ። ትክክለኛ ግርጣት ማለት ነው። ባለፈው ራሳችሁን ለማስደሰት ዝም ብላችሁ ፈጥራችሁ ማንቼ ገረጣ ምናምን ያላችሁት ሳይሆን አንድ ወሩን ሙሉ ስትነጋገረው ቆይተ ስምምነት ብቻ ነው የቀራችሁ። ስትነጋገሩ ቆይተ ማንቸስተር ሲቲ መጥቶ ፖቴንሻል አለው አርሰናል ካናገረውማ ይወሰድለት ምናምን ብሎ አንተ የመለመልከውን እዞል ሲመጣ ይሄ ግርጣት ይባላል ማለት ነው። ምርጥ እየሰጧችሁ ነው ባይደው ስለ ግርጣት ማለት ግርጥት ያለ ክለብ እንዳለ አታውቅም አንተ በላይ ያንተን ክለብ በነገራችን ላይ ማለት ነው ወይ ከዚህ በፊት ከልጅነቱ ካልደገፈው ወይ ምናምን ምን ብሎ መርጦት ይመጣ ምን ብሎ ይመርጧል ያንተን ክለብ ትንሽዬ ክለብ እኮ ነው ያለ። ግርጣት ማለት ይሄ ነው። በነገራችን ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋ ግርጣት እያላችሁ ኮሜንት ላይ እየጻፋችሁ ታደርሱልኛላችሁ ማለት ነው። ይመቻችሁ። ስለ ሁለቱ ዜና ሰምታችኋል። ጀርሚ ሞንጋን ወደ ማንቸስተር ሲቲ፣ ናታን አኬ ደግሞ ወደ ፌነርባች አቅንቷል። ወደ ሶስተኛው ቲም ማለት ነው ያቀነው ባይዘው የቁማሩ አስደሳቹ ቲም ጋር ነው ሄደው። ያው ይክ ነው እግዚአብሔርን ብዙ ነገር ማንቸስተር ሲቲ አሳክቶትለታል፣ ብዙ ነገር ሰጥቶታል። እንደነ ስቶንስ ተከብሮ መውጣት ነበረበት፣ ኦፍ ኮርስ ነበረበት ከነ ሲልቫ እኩል። የዛኑ ቀን ቢልሻኝ ቆንጆ ነበረ፣ ምክንያቱም ብዙ ነገር ውሎልናል ለዚህ ቲም። ኤኒዌይስ መልካም እንመኝለታለን፣ አይናችንን ከሱ ጋር እናነሳ አሪፍ ቲም እስከሄደ ድረስ። ሌላኛው እንግዲህ ጀርሚ ሞንጋን እንደሰማችሁት እንግዲህ በጣም ሲወራለት ነበረ። ኤኒዌይስ ማንቸስተር ሲቲ ቀጨም አድርጎታል ማለት ነው። የሚገርም ፊቸር ፕሌየር ነው። አሁን ራሱ የሚጫወተው በጣም ጸዴ ነው፣ ግን ደግሞ ወደፊት ላይ አስፈላጊ ተጫዋች ነው። ሶ ማንቸስተር ሲቲያንስ እንኳን ደስ አላችሁ። አዲስ አካውንት ከሆነ ድረስ ፎሎ ማድረጋችሁን እንዳትረሱ፣ ኮፒ ሊንክ እንዳይረሳ። ይመቻችሁ። አረ ወይኔ በፈጣሪ እኔ ቆይ አንድሬ ቤርታ ቆይ ከሌስ አትርፎ እየሸጠብን ነው እንዴ? ይሄ ተጫዋች እኛ የጨረስነው አልነበር እንዴ? ነው ፈርቂ ዘለሲቲ ሸጥክብን እንዴ? ምንድነው እንደዚህ መጀነን በአላህ እንዴ? በኋላ ቡሌ ልንሰበስብ ነው እንዴ? ተጫዋቾች ካለቁ ስለዚህ ሲሆን ስለ አብዛኛው የኛ ስለ መንቀራፈፍ ነው እንዴ? በኋላ ትርኪ ሚልኪውን እነ ሎኮንጋን ወይ ከቼልሲ ልናመጣ ነው። የቼልሲ ተጫዋች ደግሞ እኛ እንደምንገዛው ስለሚያውቅ ለሽያጭ አይቸኩልም። ከዛ መጨረሻ ጋርናቾ ልናመጣ ነው እንዴ? ለነገሩ የሆነ ኢንዞ ማሬስካ የቼልሲው ሙድ አልለቀቀውም። ታው በጥቁርና በሹሩባ አተመን ቼልሲ ሰብስበ እዳህ ለኛ ነው የተረፈው። አሁን ደግሞ እዛ መሰብሰብ በቃ ቋሚ ሆነን እንቅርባለን። ያው የ16 ዓመት ስንት ታዳጊ ያለን አረበና እኛ እነ ቺዶቢን ሄቨንን የሸጥን ሰዎች ነን። ውሰዱት እንደው የምን ይየየን ውሰድ። በመጨረሻም ሲጠበቅ የነበረው የዝውውር መረጃ እውነት ሆኗል። ማንቸስተር ሲቲ
ከአርሰናል እንግዲህ ጄረሚ ሞንጋን በመንጠቅ ለራሳቸው ንብረት ማድረግ ችለዋል ማለት ነው። በነገራችን ላይ ማንቸስተር ሲቲዎች የዚህን ተጫዋች ዝውውር በ10 ሚሊዮን ፓውንድ ነው የጨረሱት። ለዚህ ዝውውርም ትልቁን ድርሻ የወሰዱት አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ እንደሆኑ ተረጋግጧል። ከዚህ በፊት በሌስተር ሲቲ ከጄረሚ ሞንጋ ጋር ይተዋወቃሉ። አርሰናል ሌስተር ሲቲዎች ለተጫዋቹ የጠሩብኝ ዋጋ ውድ ነው በሚል ዝውውሩን እንደተወው የተሰማ ሲሆን ማንቸስተር ሲቲ በስተመጨረሻም ጄረሚ ሞንጋን የግሉ ማድረጉን እንግዲህ ፋብሪዚዮ ሮማኖ አሁን ሂርዊጎ ሲል በመረጃው አጋርቶናል ማለት ነው። ሰበር ዜናም አርሰናልን ይቀላቀላል ተብሎ ሲጠበቅ የነበረው ጄረሚ ሞንጋ በመጨረሻም የማንቸስተር ሲቲ ተጫዋች መሆኑ ተረጋግጧል። ማንቸስተር ሲቲዎችም ለተጫዋቹ ለሌስተር ሲቲ 10 ሚሊዮን ፓውንድ እንደሚከፍሉም ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዙር ዜኖች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ግርጣት ጫማ አርጋ ዝናብ እየመታት በአስፓልት ስትሄድ ያየነ እዛች ትንሿ ክለብ አርሰናል ነው። ያራዳ ልጆች በደንብ ኮፕሊንክ አድርጉልኝ። ማንቸስተር ሲቲ ትችላለህ፣ የምሬን ነው ትችላለህ። ክለቡን መረከብ ትችላለህ። ማንቸስተር ሲቲ አሳየህን እኮ ከአንድ ወር በላይ ነበር ይህ ልጅ ሲከታተሉ የነበረ። እንግዲህ አርሰናል ግን ትላንትና ጀመረው ማንቸስተር ሲቲ ዛሬ ሄዱ ይጓረገው። ያራዳ ልጆች ግርጣት ኤፍሲ ማለት አርሰናል ነው። ይሄን ማመን አለብህ። እኛ እንብላ እናንተ አትብሉ፣ እኛ እንሳደብ እናንተ አትሳደቡ፣ እኛ እንውቀሳችሁ እናንተ አትውቀሱ የሚል ሳይንስም የለም መጽሐፍ ቅዱስም የለም። በደም ኮፕሊንግ ይረገጣል ነው የምልህ። ትንሽዬ ክለብ መሆንህን በዚህ ታሳያለህ። 1 ሻምፒዮንስ ሊግ ያለው 10 ፕሪሚየር ሊግ ያለው ማንቸስተር ሲቲ ቂጥህን አለህ ነው የምልህ። ይመችህ ማንቸስተር ሲቲ ትችላለህ። የምሬን ነው። በእርግጥ ይሄ ልጅ ራሱ እንዴት አርሰናልን ይመርጣል? ምን አይቶ ይመጣል? ለማስጎብኘት ምንድነው የምታስጎበኘው? የወርቅ ዋንጫ ልትለኝ ነው አይደል? ኦፍ ኮርስ የወርቅ ዋንጫ መብላት ጥሩ ነው። ያችን ነው የምታሳያት። ከቀበሌ ውጣ እስኪ። ቀበሌ ላይ ሆነ ያሳካሃት ናት። እኛም እኮ የወርቅ ዋንጫ ልንበላ እኮ አንድ ጨዋታ ቀርቶን ነበር እኮ 37 ጨዋታ አሸንፈን 38ኛው ዋትፎርድ አብሬ ብላና እንትን ብሉናል። ያ ማተር አያደርገውም የኔ አባት። አረ ቶተንሃም እና ሲቲ ሁለታችሁን ነው የታረገ ልክፈል። በቃ በረጅም ጊዜ ክፍያ በባንክ አገናኝቼም ቢሆን ልክፈል። ፈለፈለፉ ባፍ ይጠፉ። በቃ በዚህ በ2-3 ቀን ውስጥ የግርጣትን ጥግ ፈጣሪ ያሳየልኝ። ክለብ ያስፈረማችሁ የነበሩ ተጫዋቾችና ሪጀክት ያደረጉን ተጫዋቾች አታውቅም። እሱም ባታውቅም ነው መተምን ለፈለፈው። መቼስ ወደ አርሰናል ከመዋረድ ፈጣሪ ጠብቃችሁ። ጭራሽ 16 ዓመት ተጫዋች ሞንጋ የሚባል ሪጀክት ያደረጋችኋል። ደግሞ እኮ ለሲቲ እኮ ነው። የከተማ ልጅ መሆን ጥቅሙ ይሄ ነው እንዴ? እኛ የከተማ ክለብ ነን፣ የለንደን ክለብ ነን። ሌላው ገጠር ነው አላላችሁም እንዴ? እና ይሄ ልጅ እንዴት ነው ከከተማ ገጠርን የሚመርጠው? እንደ አርሰናል ግን ትንሽ ክለብ ግን እንደው እንግሊዝ ውስጥ አለ። ኢቭን የለንደን ትልቁ ክለብ ሁላ እኮ አይደላችሁም። ቼልሲ ይበልጣችኋል በብዙ ነገር። እንደ አርሰናል ግን ግርጣት የሚባል ግርጣት ኤፍሲ ማለት እኮ አርሰናል ማለት ነው በተዘዋዋሪ ማለት ነው። እጅግ በጣም ነው ያፈርኩት። እኔ እንደ እንግሊዝ ነው ያፈርኩት፣ እንደ እንግሊዝ። ሰበር መረጃ ከአርሰናል ነጥቀው ወደ ኤቲሃድ አስኮበለሉ ጄረሚ ሞንጋ ወደ ማንቸስተር ሲቲ ሂር ዊ ጎ። የ16 ዓመቱ እንግሊዛዊ አጥቂ ጄረሚ ሞንጋ ማንቸስተር ሲቲ ለመቀላቀል ተስማምቷል። አርሰናል እንግዲህ ይህን ተጫዋች ለማስፈረም ለረጅም ጊዜ ድርድር እያደረጉ ነበር። ነገር ግን ማንቸስተር ሲቲ ይህን ዝውውር ሃይጃክ አድርገው በ10 ሚሊዮን ፓውንድ አጠቃላይ ዋጋ ጄረሚ ሞንጋን ከሌስተር ሲቲ ለማስፈረም ተስማምተዋል። እንዴት አገኛችሁ? ታሰባችሁን ኮሜንት ላይ ያካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ጄረሚ ሞንጋ ወደ ማንቸስተር ሲቲ ሊሄድ ነው። ይህንን ዜና እንግዲህ ፋብሪዚዮ እንደለቀቀው በ16 ደቂቃዎች ውስጥ ነው ለእናንተ ማድረስላችሁ። እንግዲህ ማንቸስተር ሲቲዎች አርሰናሎች ያስፈርሙታል ተብሎ የታሰበውን ጄረሚ ሞንጋ የተሰኘውን ተጫዋች እንግዲህ ቶሎ ብለው እንግዲህ በትንሽ ቀናቶች ውስጥ ሃይጃክ አድርገውባቸው ወይም ደግሞ ጠልፈውባቸው እንግዲህ ወስደውባቸዋል ማለት ነው። ከአርሰናሎች ጋር እንግዲህ ከአንድ ወር በላይ ግንኙነት ነበረው ይባላል ተጫዋቹ። ነገር ግን በዚህ ሰዓት እንደሚወጡ መረጃዎች ከሆነ ማንቸስተር ሲቲዎች ለሌስተር ሲቲዎች እስከ 10 ሚሊዮን ዩሮ የሚደርስ ክፍያን በመክፈል እንግዲህ ይህንን ታለንትድ የሆነ የወደፊት ፊውቸር የሆነ ተጫዋች እንግዲህ ወደ ክለባቸው እንደሚያመጡ ተነግሯል ማለት ነው። በቅርቡም እንግዲህ ተጫዋቹ ኮንትራቱን ይፈርማል ተብሎ ይጠበቃል። እንግዲህ አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ይህንን ተጫዋች አሳምነው እንግዲህ ለወደፊቱ ለማንቸስተር ሲቲ ታለንትድ ለተባለው ፊውቸር እንግዲህ ጠርተውታል ማለት ነው። ለማንኛውም ጄረሚ ሞንጋ ወደ ማንቸስተር ሲቲ ይመጣል። ሁለት ጄረሚዎች እንግዲህ በማንቸስተር ሲቲ ቤት በግራና በቀኝ ሊጮቱ ይችላሉ ማለት ነው። ለማንኛውም ይህንን ዜና የሰራሁላችሁ አርብ ቀን ከቀኑ 6 ሰዓት ተኩል ላይ ነው። አቤት ግርጣት፣ አቤት ግርጣት፣ አቤት ግርጣት። ከላይ ምን ይላል ይታያል? 85 መክፈል ስላቃተው ቪዲዮ ስራልን ይላል አባቴ። 10 መክፈል ስላቃተው እሺ ምን እንበል? አስበው እስኪ በዚህ ልክ የገረጣ ቲም 10 መክፈል አቅቶት ነው። ይሄ ማለት የአዶልስ ዋጋ ማለት ነው። አንድ በቃ እኔ ነኝ ያለ አሪፍ ተጫዋች ብትገዛ 10 ሚሊዮን አዶልስ ምናምን የሚባልበት አይነት ዋጋ ነው። ግን እናንተ የምትፈልጉት ምንድነው? ሁሉም ተጫዋች እናንተ ጋር ሲመጣ ከራሱ ጨምሮ መምጣት አለበት ማለት ነው። የሊጓን ተጫዋች ያገረጣል። ሊጓን ላይ እኮ ነው የሚጫወተው ሌስተር ሲቲው። አገረጣችሁ
ይህንን እንኳን እያየ በቃ ግርጣት ትላለህ አንተ። አቤት አቤት! ወሩ ሙሉ እኮ ስትደራደሩበት ነበር፣ በዚህ በዛ ስትሉ ነበር። ግን እናንተ የሊጓን ተጫዋች ማስፈረማችሁ። የሊጉ ቻምፒዮን ብትሆንም አገረጣ። ግርጣት ማለት ይሄ ነው። ለማንኛውም ለጀማው ሊደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች። አቤት መግማት መግማማት! በዘራችሁ እንደዛ አይነት ውርደት አይግጠማችሁ። አቤት ውርደት፣ አቤት ቅሌት፣ አቤት ግርጣት! ፕሪሚየር ሊግ በልታችሁ ቻምፒየንስ ሊግ ፋይናሊስት ሆናችሁ የ16 ዓመት ልጅ ያገረጣችኋል። ግርጣት እንደሆነ ለምዳችሁታል። ለዘመናት የኖራችሁት ህይወት ስለሆነ ምንም ላይ መስላችሁ ይችላል። እኔ ግን ፕሪሚየር ሊግ በልቼ ምን አይነት ተጫዋች እንደማመጣ ታውቃላችሁ። የ16 ዓመት ልጅ አገረጣችሁ። ከእናንተ ፕሮጀክት የሲቲ ፕሮጀክት ይሻለኛል ብሎ ወደ ማንቸስተር ሲቲ ጀርሚ ሞንጋ ሄዳ። ስለዚህ ትናንትና ነግራችኋለሁ፣ ግርጣት መልክ ሲኖረው እናንተን ነው የሚመስለው። ንገሩኝ አትበሉ፣ እረፉ። በዘራችሁ እንደዚህ አይነት ውርደት አይግጠማችሁ። አሜን በሉ።